በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ የመጀመሪያ ዙር ትላንትና ሁለት ጨዋታዎች ተከናውነዋል። አርሰናል ወደ ፖርቱጋል ተጉዞ ስፖርቲንግ ሊዝበንን 1-0 አሸንፏል። ባየር ሚኒክ ደግሞ ወደ ሳንቲያጎ ቤርናቢው ተጉዞ ሪያል ማድሪድን 2-1 ያሸነፈበትን ውጤት አስመዝግበዋል። በኢስታዲዮ ጆዜ አልቫላዴ ስፖርቲንግ ሊዝበንን የገጠመው አርሰናል 1-0 አሸንፏል። ካይ ሃቨርትዝ ብቸኛውን ጎል በ91ኛው ደቂቃ አስቆጥሯል። ጋቢ ማርቲኔሊ ነው ለጀርመናዊ ተጫዋች ኳሱን አመቻችቶ ያቀበለው። የካይ ሃቨርትዝ አጨራረስ በጣም አስደናቂ ነበር። ኮንትሮሉ፣ እርጋታው፣ አጨራረሱ በጣም ይደንቅ ነበረ። አርሰናል ትናንትና ማሸነፉን ተከትሎ እንግዲህ ሁለት ተከታታይ ጨዋታዎችን በማንቸስተር ሲቲ በካራባኦ ካፕ ፍጻሜና በሳውዝሃምፕተን ደግሞ በኤፍኤ ካፕ ሩብ ፍጻሜ ተሸንፈው እንደነበር ይታወቃል። ትናንትና ግን በትልቁ የቻምፒየንስ ሊግ መድረክ በመጀመሪያ ዙር ከሜዳቸው ውጪ ማሸነፍ ችለዋል። እንግዲህ ለሁለተኛው የመልስ ጨዋታ ትልቅ አድቫንቴጅ ይዞ ከፖርቱጋል አርሰናል ተመልሷል ማለት ነው። አርሰናል ትላንት ማሸነፉን ተከትሎ እንግዲህ ዘንድሮ በቻምፒየንስ ሊግ አሁንም ብቸኛው ያልተሸነፈ ቡድን ሆኖ ቀጥሏል። 1-0 ማሸነፉን ተከትሎ በ11 የቻምፒየንስ ሊግ አጠቃላይ ጨዋታዎች ያልተሸነፈ ብቸኛው ክለብ ነው። 10ን ጨዋታዎች አሸንፏል። አንድ ጨዋታ ብቻ አቻ ተለያይቷል። በጥሎ ማለፍ ከባየር ሌቨርኩሰን ጋር በአሬና ላይ 1-1 የተለያየበት ጨዋታ ብቻ አቻ የተለያየበት ነው። ከዛ ውጭ ግን 10ንም ጨዋታዎች መድፈኞቹ አሸንፈዋል። ወደ ጨዋታው ስንመጣ በሁለቱም ቡድኖች በኩል ጠንካራ ፍክክር የተደረገበት ነገር ግን ማጥቃት ላይ በሁለቱም በኩል ደከም ያለ እንቅስቃሴ የታየበት ጨዋታ ነው። በመጀመሪያው 15 ደቂቃ ሁለቱም ቡድኖች የግቡ አግዳሚ ብረት መልሶባቸዋል የጎል ሙከራዎቻቸውን። የመጀመሪያው የማክሲ አራውሆ ነው። የስፖርቲንግ ሊዝበኑ የግራ መስመር ተመላላሽ ጠንካራ ሙከራ አድርጎ የግቡ አግዳሚ መልሶበታል። ከዛ ቀጥሎ ኖኒ ማዱዌኬ በአርሰናል በኩል ከማዕዘን ምት ያሻገረው ኳስ በቀጥታ የግቡን ቋሚ መቶ የተመለሰበት አጋጣሚ ይጠቀሳል። ከዛ በተጨማሪ አርሰናል 64ኛው ደቂቃ ላይ በማርቲን ዙቢሜንዲ አማካኝነት ጎል አስቆጥሮ ነበር። ነገር ግን የኳሱ ምስረታ ሂደት ላይ ቪክቶር ዮኬሬስ ከጨዋታ ውጪ ኦፍሳይድ ፖዚሽን ላይ ነበረ። ስለዚህ የዙቢሜንዲ ጎል ተሽሯል። በጨዋታው እንግዲህ ውጤቱን የቀየረው ውሳኔ የሚሆነው የአሰልጣኝ ሚኬል አርቴታ የተጫዋች ቀያሪ ነው። አንደኛው ካይ ሃቨርትዝ በማርቲን ኦዴጋርድ 70ኛው ደቂቃ ላይ ተቀይሮ ወደ ሜዳ ገብቷል። ከዛ ውጪ ቋሚ ተሰላፊ የነበረው ሊያንድሮ ትሮሳርድ ወጥቶ በሱ ቦታ ጋብሪኤል ማርቲኔሊ ወደ ሜዳ ገብቷል 76ኛው ደቂቃ ላይ። የጨዋታው ውጤትም ተቀይሯል። በእነዚህ ሁለት ተጫዋቾች ቅያሪ አንዱ አሲስት አድርጓል፣ አንዱ ደግሞ ጎል ማስቆጠር ችሏል። የአርሰናልን ማጥቃት ደካማ እንደነበር የሚያሳየው በተለይ መጀመሪያው አጋማሽ ላይ አርሰናሎች የፈጠሩት 0.07 ኤክስጂ ነው የመጀመሪያው አጋማሽ ላይ። ይሄ በጣም ትንሽ ነው። ከዛ በተጨማሪ በስፖርቲንግ ሊዝበን የግብ ክልል ውስጥ 5 ኳስ ብቻ ነበር አርሰናሎች መጀመሪያው 45 ደቂቃ ላይ መንካት የቻሉት። በአጠቃላይ ጨዋታው አዝናኝ ነበር ማለት አይቻልም። ሁለቱም ለማጥቃት ሪስክ ለመውሰድ ዝግጁ አልነበሩም። ከኋላ ክፍት ቦታዎችን ላለመተው በጣም ጥንቃቄ ያደርጉ ነበር። ወደ ተቃራኒ የሜዳ ክፍልም የሚሄዱ ተጫዋቾቻቸው ቁጥር በሁለቱም ቡድኖች በኩል ትንሽ ነበረ። በዛ ምክንያት የሁለቱም ቡድኖች ማጥቃት ደከም ብሎ መከላከላቸው ጠንከር ብሎ የታየበት ጨዋታ ነው። እንግዲህ ስፖርቲንግ ሊዝበን ባለሜዳው ቡድን ነው። ከትላንትናው ጨዋታ አስቀድሞ 17 ተከታታይ ጨዋታዎችን በሁሉም ውድድሮች በሜዳው ያሸነፈ ቡድን ነው። ነገር ግን ትናንትና ከአርሰናል ጋር በነበረው የመጀመሪያ ዙር የሩብ ፍጻሜ ጨዋታ በመልሶ ማጥቃትና በረዣዥም ኳሶች ነው ወደ ጎል ለመድረስ ጥረት ሲያደርጉ የነበረው። የአሰልጣኝ ሚኬል አርቴታ ቡድን ከኳስ ውጭ ያለው አደረጃጀት አሁንም ድንቅ እንደሆነ ጥያቄ የሚነሳበት አይደለም። ትልቁ ጥያቄ የሚነሳው የሚኬል አርቴታ ቡድን ማጥቃት ላይ ያለው ድክመት ነው። እንደ መከላከል የተዋጣለት አልነበረም። በትናንትናውም ጨዋታ ላይ በተለይ መሀል ለመሀል እድሎችን ለመፍጠር ሲቸገር ተስተውሏል። በትላንቱ ጨዋታ ላይ ማርቲን ኦዴጋርድ ቋሚ ተሰላፊ ሆኖ ጨዋታውን ጀምሯል። በግሉ ጥረቶችን አድርጓል። ግን ደግሞ በተለይ እንደ ዮኬሬስ ላሉ የፊት መስመር ተጫዋቾች የመጨረሻ ኳሶችን ማቅረብ ላይ በአርሰናል በኩል ትልቅ ድክመት ነበረ። ምናልባት የኤቤሪቺ ኤዜ አለመኖርም በትናንትናው ጨዋታ ላይ የቡድኑ ማጥቃት በተለይ መሀል ለመሀል ላይ ክፍተቶች እንዳሉ የተመለከትንበት ነበር። ቪክቶር ዮኬሬሽ የትላንትናው ጨዋታ ሌላኛው ትኩረት ነበር። ወደ ቀድሞ ክለቡ ስፖርቲንግ ሊዝበን ተመልሷል። ስዊድናዊ አጥቂ በስፖርቲንግ ሊዝበን ነው እንግዲህ ትልቅ ስምና ዝናን መገንባት የቻለው። ወደ አርሰናል ወደ ትልቅ ክለብ ዝውውር ያደረገውም በስፖርቲንግ ሊዝበን በነበረው አስደናቂ የውድድር ዓመታት ነው። ከ2023 እስከ 2025 በ102 ጨዋታዎች 97 ጎሎችን ያስቆጠረበት 28 ግብ የሆኑ ኳሶችን ያቀበለበት ክለብ ነው ስፖርቲንግ ሊዝበን። ትናንትና ግን ዮኬሬሽ በጆዜ አልቫላዴ ስታዲየም ጥሩ አቀባበል ቢደረግለትም በጨዋታ እንቅስቃሴ ግን ብቃቱን ማሳየት አልቻለም። የ27 ዓመቱ የፊት መስመር ተጫዋች በመጀመሪያው አጋማሽ ላይ 9 ኳሶችን ብቻ ነበር የነካው። ሜዳ ውስጥ ከነበሩ ተጫዋቾች ሁሉ ያነሰ ኳስ የነካው ቪክቶር ዮኬሬሽ ነው። ከዛ ውጪ 4 ጊዜ ኳስ ተበላሽቶበታል። በተጨማሪ ሁለተኛ
በሁለተኛው አጋማሽ ላይ ሜዳ ውስጥ በቆየባቸው ደቂቃዎች 3 ተጨማሪ ኳሶችን ብቻ ነው የነካውና የቪክቶር ዮኬሬሽ የትናንትና የጨዋታ እንቅስቃሴ ያን ያክል ጥሩ ነው ሊባል የሚችል አይደለም። በጨዋታው 68ኛው ደቂቃ ላይ ነው የመጀመሪያ የጎል ሙከራውን ያደረገው። ይሄ የጎል ሙከራውም አጠገቡ 4 የስፖርቲንግ ሊዝበን ተጫዋቾች በመኖራቸው ምክንያት ጥራት ያለው ሙከራ ነው ማለት አይቻልም። ግብ ጠባቂው ሩይ ሲልቫም በቀላሉ የተቆጣጠረው ኳስ ነው። ከትላንትናው ጨዋታ አስቀድሞ ሌላው ትልቁ ትኩረት ማዕከል የተደረገበት ተጫዋች ሉዊስ ሱዋሬዝ ነው። ኮሎምቢያዊው የስፖርቲንግ ሊዝበን አጥቂ በ2025/26 የውድድር ዘመን ቪክቶር ዮኬሬሽን በመተካት ነው ወደ ስፖርቲንግ ሊዝበን የተዘዋወረው። የ28 ዓመቱ ተጫዋች ዘንድሮ በጣም አስደናቂ የውድድር ዘመን ነው እያሳለፈ የሚገኝ የነበረው። ከትላንትናው ጨዋታ አስቀድሞ በ42 ጨዋታዎች 33 ጎሎችን አስቆጥሮ 7 ግብ የሆኑ ኳሶችን በሁሉም ውድድሮች ማስመዝገብ ችሏል። በፖርቱጋል ፕሪሜራ ሊጋ ብቻ ደግሞ በ25 ጨዋታዎች ቋሚ ሆኖ በጀመረባቸው 24 ጎሎችን አስቆጥሮ ቪክቶር ዮኬሬሽን ያስረሳ ተጫዋች ነው ማለት ይቻላል። በስፖርቲንግ ሊዝበን 2026 ከገባ በኋላ ደግሞ የ28 ዓመቱ አጥቂ በአጠቃላይ 15 ጎሎችን በሁሉም ውድድሮች አስቆጥሮ የብቃቱ ጫፍ ላይ እንደሆነ አሳይቷል። በትናንትናው ጨዋታ ላይ ግን ልክ እንደ ቪክቶር ዮኬሬሽ ሁሉ በአርሰናል አስደናቂ የመከላከል ጥንካሬ ምክንያት ሉዊስ ሱዋሬዝ ብቃቱን ማሳየት ሳይችል ቀርቷል። እንደውም ቢጫ ካርድ ተመልክቷል። በዛ ምክንያት የመልሱ የኤሚሬትስ ፍልሚያ ላይ ለስፖርቲንግ ሊዝበን የማይሰለፍ ተጫዋች ሆኗል ሉዊስ ሱዋሬዝ። የአርሰናሉ ግብ ጠባቂ ዴቪድ ራያ የትናንትናው ጨዋታ ሌላኛው ትኩረት ነው። መድፈኞቹ ባለፉት 2 ጨዋታዎች በሀገር ውስጥ ውድድር በካራባኦ ካፕ ፍጻሜ በማንቸስተር ሲቲ፣ በኤፍኤ ካፕ ሩብ ፍጻሜ ደግሞ በሳውዝሃምፕተን እንደተሸነፉ ይታወቃል። በእነዚህ 2 ጨዋታዎች ላይ አሰልጣኝ ሚኬል አርቴታ ዴቪድ ራያን ተቀያሪ ወንበር ላይ አስቀምጦ ከፓሪስ አባላጋን ነበር ቀዳሚ ተሰላፊ አድርጎ የጀመረው። በሁለቱም ጨዋታዎች እንግዲህ ራያ በሌለባቸው ሽንፈት ገጥሞታል አርሰናል። ትናንትና ግን ስፔናዊው በቋሚነት በጀመረበት ጨዋታ ላይ የቡድኑ ቁልፍ ሰው መሆኑን በድጋሚ አሳይቷል። ስፖርቲንግ ሊዝበን ያደረጓቸውን ለጎል የቀረቡ ጠንካራ የጎል ሙከራዎችን ዴቪድ ራያ ማዳን ችሏል። የስፖርቲንግ ሊዝበኑ የመሃል ተከላካይ ኦስማን ዲዮማንዴ በጣም አስደናቂ ኳስ ለማክሲ አራውሆ ለግራ መስመር ተከላካዩ አቀብሎት እንግዲህ ሳጥን ጫፍ ላይ ሆኖ በጣም ጠንካራ የጎል ሙከራ አድርጎ ነበር። ራያ በጣቱ ጨርፎት የግቡን አግዳሚ ገጭቶ የተመለሰበት ለጎል የቀረበ ሙከራ ነበረ። ከዛ በተጨማሪ በመጨረሻዎቹ 10 ደቂቃዎች ላይ ደግሞ የጄኒ ካታሞን ኳስ በግንባሩ የገጨውን ኳስ ያዳነበት መንገድም የግብ ጠባቂውን የጥራት ደረጃ በትክክል የሚያሳይ ነው። ኒር ፖስት ላይ የተመታ ኳስ ነው። ግን በጣም ድንቅ ሪፍሌክስ አሳይቷል ዴቪድ ራያ። ይሄ ስፔናዊ ግብ ጠባቂ ባለፉት 2 ጨዋታዎች ላይ አርሰናሎች ምን እንዳጡ በትክክል አሳይቷል። ለብዙዎች ደግሞ ከትናንትናው ጨዋታ ብቃቱ በኋላም ዴቪድ ራያ የአርሰናል የውድድር ዘመኑ ኮከብ ተጫዋች መባል አለበት የሚል አስተያየትን በስፋት እንዲሰጡ አድርጓል። በአርሰናል በኩል ማክስ ዶማን በትናንትናው ጨዋታ ላይ ተቀይሮ ገብቷል። 76ኛው ደቂቃ ላይ ኖኒ ማዱዌኬን ቀይሮ ገብቷል። ማክስ ዶማን በአውሮፓ ቻምፒየንስ ሊግ ታሪክ በጥሎ ማለፍ ጨዋታ ላይ የተሰለፈ በእድሜ በጣም ትንሹ ተጫዋች በመሆን አዲስ ምዕራፍን አስመዝግቧል። ማክስ ዶማን ትናንትና ከስፖርቲንግ ሊዝበን ጋር ተቀይሮ ሲገባ በ16 ዓመት ከ97 ቀናት ይህንን አዲስ ታሪክ መጻፍ ችሏል። የትላንትናውን የአርሰናልን ድል ተከትሎ የእንግሊዝ ፕሪሚየር ሊግ የአውሮፓ ቻምፒየንስ ሊግ የቀጣይ ዓመት የተሳትፎ ኮታ ቁጥር 5 መሆኑ ተረጋግጧል። ቢያንስ 5 ክለቦች እንደሚሳተፉ ተረጋግጧል። የፕሪሚየር ሊጉ ክለቦች ዘንድሮ ባደረጉት አስደናቂ ጉዞና ትላንትና አርሰናል ከሜዳ ውጭ በማሸነፉ ምክንያት በአውሮፓ ያለው የፕሪሚየር ሊጉ የነጥብ አሰጣጥ ደረጃ ላይ ቀዳሚ ሆኖ ቀጥሏል። የስፔን ላሊጋ 2ኛ ነው። ቡንደስሊጋው 3ኛ ደረጃ ላይ እንደዚሁም የፖርቱጋል ፕሪሜራ ሊጋ 4ኛ ስፍራ ላይ ይገኛሉ። ስለዚህ ቀጣይ ዓመት ከእንግሊዝ ፕሪሚየር ሊግ 5 ክለቦች በቻምፒየንስ ሊግ እንደሚሳተፉ ተረጋግጧል። የአርሰናሉ አሰልጣኝ ሚኬል አርቴታ ከጨዋታው በኋላ የተናገረውን ስንመለከት በውጤቱ በጣም ደስተኛ ነኝ። በውድድር ዘመኑ ወሳኝ ምዕራፍ ላይ የተገኘ ድል ነው የሚል አስተያየትን ሰጥቷል። እንግዲህ የመጣንበትን ማስታወስ አለብን ብሏል። ምክንያቱም 2 ጨዋታዎችን ተሸንፈው ነበር የመጡት በማንቸስተር ሲቲ እና በሳውዝሃምፕተን። ከዛ አንጻር ፕሩቭ ማድረግ የነበረብን ነጥብ ነበር። ያንን አሳክተናል። በሜዳው 17 ተከታታይ ጨዋታዎችን ያልተሸነፈ ቡድን ነው የገጠምነው እና በጣም ትልቅ ድል ነው ብሏል። አርቴታ የዴቪድ ራያን ብቃት በተመለከተም አስተያየቱን ሰጥቷል። በጣም የተለየ አስደናቂ ግብ ጠባቂ ነው። እሱን ለመግለጽ የሚያስችል ቃላቶች የሉኝም ብሏል። ከዛ ውጭ ያነሳው ጉዳይ ራያ የኛ በመሆኑ በጣም ደስተኞች ነን የሚል አስተያየትን ሰጥቷል።
ሁለተኛው ጨዋታ ሪያል ማድሪድ ከባየር ሚኒክ በሳንቲያጎ ቤርናቢዮ የተደረገ ጨዋታ ነው። የ15 ጊዜ ሻምፒዮኑ ሪያል ማድሪድ የ6 ጊዜ የአውሮፓ ቻምፒየንስ ሊግ አሸናፊው ባየር ሚኒክን የገጠመበት ለ29ኛ ጊዜ በአጠቃላይ የተገናኙበት ነው። በአውሮፓ የውድድር ታሪክ የሁለቱን ክለቦች ያክል ደጋግሞ የተገናኘ የለም። ለ29ኛ ጊዜ ባየር ሚኒክ ጨዋታውን 2-1 አሸንፏል። ሉዊስ ዲያዝ በ41ኛው ደቂቃ ከሰርጌ ናብሪ የተሻገረለትን ኳስ በአስደናቂ አጨራረስ አስቆጥሮ መሪ ያደረገ ባየር ሚኒክን ሁለተኛው አጋማሽ በተጀመረ በ22 ሰከንዶች ደግሞ ከማይክል ኦሊሴ የተሰጠውን ኳስ ሃሪ ኬን ከሳጥን ውጪ በጣም አስደናቂ ጎል ማስቆጠር ችሏል። የሪያል ማድሪድን ብቸኛ ጎል በ74ኛው ደቂቃ ኪሊያን ኤምባፔን ያስቆጠረው የትሬንት አሌክሳንደር አርኖልድን ፓስ አለማድነቅ አይቻልም። እንግሊዛዊ ተከላካይ እንግዲህ መከላከሉ ላይ ያለበት ድክመት ግልጽ ነው። የሉዊስ ዲያዝ ጎል ሲቆጠርም ስህተት ሰርቷል። ማርክ አላደረገም በትክክል። ነገር ግን ለኤምባፔ ያቀበለው ኳስ ደግሞ የትሬንት አሌክሳንደር አርኖልድን ከኳስ ጋር ያለውን የጥራት ደረጃ በትክክል የሚያሳይ ነው። የመጀመሪያው አጋማሽ የባየር ሚኒክን ፍጹም የበላይነት የተመለከትንበት ጨዋታ ነው። አብዛኛው የጨዋታ ክፍለ ጊዜ የመጀመሪያው 45 ደቂቃ ላይ በሪያል ማድሪድ የሜዳ አጋማሽ ላይ ነበር አብዛኛው የጨዋታ እንቅስቃሴ የነበረው። ባየር ሚኒክ በጨዋታው ቢያንስ 3 ጎሎችን ማስቆጠር የሚችልባቸው አጋጣሚዎችን አግኝቷል። በተለይ ዳዮ ፓሚካኖ ያገኘው ኳስ ይጠቀሳል። የሪያል ማድሪድ ግብ ጠባቂና አማካይ ክፍል ተጫዋች የሰሩትን ስህተት ተጠቅሞ ደግሞ ሰርጌ ናብሪ እንደዚሁ ጎል ማስቆጠር የሚችልበት እድል ነበር፣ ግን ሉኒን ኳሱን ጨርፎ አውጥቶበታል። ሁለተኛው አጋማሽ ግን በአንጻሩ ተመጣጣኝ ፍክክር የተደረገበት ጨዋታ ነው። ሪያል ማድሪድ ተሻሽሎም ቀርቧል ማለት ይቻላል። በተለይ ለውጥ ከተደረገ በኋላ ቤሊንግሃም፣ ሚሊታው እንደዚሁም ደግሞ ብራሂም ዲያዝ ተቀይሮ ከገቡ በኋላ ሪያል ማድሪድ ሁለተኛው አጋማሽ ላይ ተሻሽሎ የቀረበ ቡድን ሆኗል። በአጠቃላይ በጨዋታው በኳስ ቁጥጥር ባየር ሚኒክ 52 በመቶ በመያዝ ብልጫውን ወስዷል። ማድሪድ 48 በመቶ ነው ኳሱን የተቆጣጠረው። በሙከራዎች ሁለቱም 20 የጎል ሙከራዎችን አድርገዋል። ማድሪድ 9 ኢላማቸውን የጠበቁ ሙከራዎችን ሲያደርግ ባየር ሚኒክ 8 ኢላማቸውን የጠበቁ ሙከራዎችን አድርገዋል። በጨዋታው ባየር ሚኒክ 3 ኤክስጂ አስመዝግበዋል። ሪያል ማድሪድ ደግሞ 2 ኤክስጂ አስመዝግበዋል። እንግዲህ በጨዋታው ምን ያክል የማጥቃት ጥራት ያላቸው ድሎች የተፈጠሩ እንደነበር የሚያሳይ ቁጥር ነው። ባየር ሚኒክ በሳንቲያጎ በርናባው ሪያል ማድሪድን ሲያሸንፍ ከ2001 በኋላ ለመጀመሪያ ጊዜ ሆኗል። ከዚህ ቀደም 15 ጨዋታዎችን አድርገው በ10ሩ ተሸንፈዋል። በሁለቱ አቻ ወጥተው በ3 ጨዋታዎች አሸንፈው ነበረ። ከ2001 በኋላ ደግሞ ትናንትና ባየር ሚኒክ በሪያል ማድሪድ ላይ ድል ማስመዝገብ ችሏል። የባየር ሚኒኩ አጥቂ ሃሪ ኬን በሁሉም ውድድሮች ዘንድሮ በ41 ጨዋታዎች 49ኛ ጎሉን ትናንትና አስቆጥሯል። ሁለተኛውን የባየር ሚኒክ ጎል ያስቆጠረው ሃሪ ኬን ነው። በተጨማሪም የማይክል ኦሊሴ ጉዳይ መነሳት አለበት። የሃሪ ኬንን ጎል አመቻችቶ ያቀበለው ይሄ ፈረንሳይ ነው። ዘንድሮ በቻምፒየንስ ሊግ 8 አሲስቶችን አድርጓል ኦሊሴ። ይሄ ማለት ሉዊስ ፊጎ በ1999-2000 ላይ ለባርሰሎና በአንድ የውድድር ዘመን 9 አሲስቶችን አድርጓል። ማይክል ኦሊሴ ከዚህ በኋላ በቀሩት ጨዋታዎች 1 አሲስት የሚጨምር ከሆነ የሉዊስ ፊጎን ሪከርድ ይጋራል። 2 አሲስት ካደረገ ደግሞ ሪከርዱን ይሰብራል ማለት ነው። የሪያል ማድሪድ የትናንትናው ሽንፈት የአልቫሮ አርቤሎአ 6ኛ ሽንፈት ሆኗል። በ19 ጨዋታዎች ዘንድሮ ቡድኑ ከተረከበ ወዲህ 6ኛ ሽንፈቱ ሆኗል። በቀደም ዕለት በስፔን ላሊጋ በሪያል ማዮርካ ሽንፈት እንደገጠመው የሚታወስ ነው። ለኮንቴክስት ግን ዣቢ አሎንሶ ከሪያል ማድሪድ የተሰናበተው ስፔናዊ አሰልጣኝ በሪያል ማድሪድ አሰልጣኝነቱ በ28 ጨዋታዎች ነበር 5 ጨዋታዎችን የተሸነፈው። አሰልጣኝ አልቫሮ አርቤሎአ ግን ከዣቢ አሎንሶ ባነሰ የጨዋታ ቁጥር 6ኛ ሽንፈቱን ትናንትና አስመዝግቧል። የባየር ሚኒኩ ግብ ጠባቂ ማኑኤል ኖየር የጨዋታው ኮከብ ሆኖ ተመርጧል። በትናንትናው ጨዋታ ላይ 9 የጎል ሙከራዎችን ማዳን ችሏል። ከ11 ቀናት በፊት ነው 40ኛ ዓመቱን የደፈነው ይሄ ጀርመናዊ። በተለይ የኪሊያን ኤምባፔን 2 አደገኛ ሙከራዎችን አድኗል። የቪኒ ጁኒየርን ሙከራ አድኗል። ከዛ ውጭ ዳዮ ፓሚካኖ ኳስ ወደኋላ መልሳለሁ ብሎ የተሳሳተውን ኳስ ቪኒ ጁኒየር አግኝቶ ከግብ ጠባቂው ጋር 1 ለ1 ተገናኝቶ ነበር። ግን ብራዚላዊ ኳሱን እንዳይመቸው አድርጎ ጎሉን አጥብቦበት ማኑኤል ኖየር ማለት ነው የቪኒ ኳስ እንዳይቆጠር ማድረግ ችሏል። የማይክል ኦሊሴ ፐርፎርማንስ ከሃሪኬን አሲስት በተጨማሪ ለአልቫሮ ካሬራስ የግራ መስመሩ ተከላካይ ትናንትና ቀልዶበታል ማለት ይቻላል። ፈረንሳዊው ሁሉም ኳሶቹ አደገኛ እንደነበሩ በትናንትናው ጨዋታ ላይ ታይቷል። የላቀ የጥራት ደረጃ ያለውም ተጫዋች እንደሆነ ዓለም የተመለከተበት ጨዋታ ነው። ሃሪኬን ከጉዳት ነው የተመለሰው። በቀደም ዕለት ከፍራይቡርግ በተደረገው የቡንደስሊጋ ጨዋታ ላይ አልተሰለፈም ነበር። ከሳጥን ውጭ ግን ትናንትና ድንቅ ጎል አስቆጥሯል። ዘንድሮ በ41 ጨዋታ 49ኛ ጎሉን ያስቆጠረው 31 ጎሎችን በቡንደስሊጋ አስቆጥሯል። 11 ጎሎች በቻምፒየንስ ሊግ፣ 6ቱ በዲኤፍ ፖካል ዋንጫ የተቆጠሩ ናቸው። በጀርመን ሱፐር ካፕ ደግሞ 1 ጎል አስቆጥሯል። ሃሪኬን ዘንድሮ እንግዲህ የባሎን ዶር
ሽልማትን ሊያገኙ ከሚችሉ ተጫዋቾች መካከል አንዱ እንደሆነ ይታሰባል። በተለይ ቻምፒየንስ ሊግን የሚያሸንፍ ከሆነ እንደዚሁም በዓለም ዋንጫ ከእንግሊዝ ጋር ጥሩ ጉዞን ካደረገ ስለ ባሎንዶር ማሰብ ይችላል። የኦሬሊያን ቹዋሜኒን ጉዳይ ስንመለከት ትናንትና ቢጫ ካርድ ተመልክቷል። ስለዚህ በመልሱ የአሊያንዝ አሬና ፍልሚያ ላይ ለሪያል ማድሪድ የማይሰለፍ ተጫዋች ይሆናል። የሪያል ማድሪዱ አሰልጣኝ አልቫሮ አርቤሎዋ ከጨዋታው በኋላ አሁንም በጨዋታ ውስጥ ነን የሚል አስተያየትን ሰጥቷል። በመልሱ ጨዋታ ላይ አንድ ጎል ማስቆጠር ብቻ ነው የሚጠበቅብን። በየትኛውም ስታዲየም ላይ ጨዋታ ማሸነፍ የሚያስችል አቅም አለን የሚል አስተያየትን ሰጥቷል። ቪንሰንት ኮምፓኒ ጨዋታውን መግደል የምንችልባቸውን የግብ አጋጣሚዎች አግኝተናል፣ ነገር ግን አልተጠቀምንም። በመልሱ ጨዋታ እንደምናስቆጥራቸው ተስፋ አደርጋለሁ የሚል አስተያየትን ሰጥቷል። ሪያል ማድሪድ ግን በጣም አስደናቂ ጥራት ያላቸው ተጫዋቾች ያሉበት ቡድን ነው የሚል አስተያየትን ሰጥቷል። ዛሬ የቻምፒየንስ ሊግ የሩብ ፍጻሜ የመጀመሪያ ዙር ጨዋታዎች ይከናወናሉ። ባርሰሎና በካምፕ ኑ አትሌቲኮ ማድሪድን ያስተናግዳል። ፓሪስ ሰን ጀርመን ከሊቨርፑል ደግሞ በፓርክ ደ ፕራንስ ምሽት 4 ሰዓት ጀምሮ የሚከናወኑ ጨዋታዎች ናቸው።